ዳጣዬ እናቷ ከሰላም ግቢ መሆኗን ግብት ብላ ሰላምንስ ናት እንዴ ከሰላም ጎረቤት ናት እንዴ እኔ እናት እንደዚህ በቅርብ ሁና ነው እንዴ አንተን በአካል ታውቃታለህ እንዴ እንዲሁስ ማርታስ ታውቃታለች እንዴ በማለት ነበረ አቶ ደረጀን እየጠየቀቻቸውና ግብት ስትል ከመኪና ውረጅ። ከዛ በፊት ግን መኪናውን እየነዱት ሲሄዱ በጣም እየተጨናነቁ እና ሲል አባዬ ተወው ዛሬ ለኔ ስትል መኪና አደጋ እንዲደርስብህ አልፈልግም፣ ሌላ ጊዜ ብትነግረኝ ይሻላል በማለት እንግዲህ ትነግረዋለች። ሆኖም ግን በፍጹም ዛሬ ብዬሻለሁና ዛሬ ማገናኘትሽ የማይቀር ነው ብለው ይላሉ። እንግዲህ ዳጣ ለናታል ትገባና እቅፍ ካረገችው በኋላ ስማ ናታል ከዚህ ቤት እኔ ለቅቄ ልሄድ ነው ትለዋለች። እናቴን ዛሬ እኮ ላገኛት ነው እንዴ? ትላንትና ለምን እናትሽን አላገኘሽም? በዛ አባቴ በጣም ተጨናንቆ ስለነበረ ተወው አልኩት። ከተጨናነቀ ለምን አትይው? አባዬ እኮ በእኔ ምክንያት ነው እንደዚህ ሆነው። ስለዚህ ቤተሰቡ እየተበታተነ ያለው በዚህ ምክንያት ነው። ናታል አባዬ ከሰውነት ተራ እየወጣብኝ ነው። ይህ ሁሉ እኔ ምክንያት ነው። እኔ እናት የለውቃት እንጂ ከዚህ ቤት አንድ ቀንም አላድርም። ምን እየቀለድሽ ነው አለ ናታል። እየቀለድኩ አይደለም። እዚህ ቤት ውስጥ የተደበቅኩ ፈንጂ ሁኜባቸዋለሁ። በጣም ብዙ ጉድ አለ። ይህ ጉድ ደግሞ እኔ ጋ ነው አለች። እንደዛ ነው የምታስቢው አላት። አዎ አባዬን በቃ አባዬ በእኔ ምክንያት እንደዚህ ሲሆን ማየት ትዳሩንም ማጣት የለበትም። ግን አባዬ እኮ አይፈቅድልሽም ሲል ይነግራታል። ፈቀደልኝም አልፈቀደልኝ እናቴን ካወቅኩ በኋላ መሄድ አለብኝ ወደ እናቴ ያለሽበትን ሁኔታ አላየሽም። ምንም የፈለገ ቢሆን የመያዝ አያቅታትን ብዬ አስባለሁ። በመወለድሽ እኮ ነውና እማዬ ጋር ደግሞ ባለማወቋ የሚጨነቀው። ግን እኮ እኔ ተመልሼ አለመወለድ አልችልም። ስለዚህ ብትሄጂም ብትቀሪም የዚህ ቤት ችግር አይቀርም። ተውናታል እንደዚህ አትበለኝ። ከዚህ ቤት ዘወር ማለት አለብኝ። ኤቢንም አንተንም በውጭ አገኛቸዋለሁ። እኔን ለማን ጥለሽ ነው የምትሄጂው በማለት ይጠይቃታል። እኔም ነገርኩ እኮ አለች። እኔስ ኤቢ ጋር ጥለሽ ልትሄጂ ነው እንዲህ ማለት ጨክነሽ እዚህ ቤት ጥለሽ ልትሄጂ ነው እንዴ? አንተ ቆይ ኤቢን ተወዳታለህ እንዴ አለችው። ባልወዳትስ ናታን ስታዝን ማየት አልፈልግም። እባክህ ይህን ነገር ተረዳኝ ትለዋለች። ይህንን ነገር እንግዲህ ወይዘሮ ማርታ ተደብቀው በመስማታቸው ፌንት ወደቁ። ይህን ሁሉ ሚስጥር ከነሱ አፈትልኮ ወጣ። እሺ አሁን ተዘጋጅ፣ ሌላ ጊዜ እናወራዋለን። ቆንጆ ሆነሽ አምረሽ እናትሽን ለማየት ተዘጋጅ። አባዬ ደግሞ ተኝቶ ቀረ እንዴ? አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው አለችውና ወደ ሻወር ቤት ዘወር ሲል ናታልን ሳም አድርጋው ስትሄድ ናታል በጣም ተደሰተ። እንግዲህ ኤቢ እናትሽን እኔም ማወቅ አለብኝ፣ እናትሽን ለምን አላውቃትም እና ምንድን ነው ምክንያቱ? እናቴ ጋር ምን አገናኘው የእናንችን እናት እያለች ነው። ብሸሽም የማይቀርልኝ ነው እያሉ አቶ እንትና ዳጣ አሁን እናትሽን ታውቂያለሽ እንዴ? የጓጓ ሰውነትሽ እንዴት እንደሚሆን ማየት እፈልጋለሁ አሉ። ሰላም እናትሽ መሆኗን ስታቂ ምን እንደምትይዝ ማየት እፈልጋለሁ። ምን ታያለሽ? ምን ስሜት አለሽ? ምን ትያትስ ሲሆን እያሉ የሸሚዛቸውን ቁልፍ ማርታ የእንጀራ እናትሽ መሆኗን ሰላም እናትሽ መሆኗን ስታቂ ምን ልትይ ነው? የእንጀራ እናትሽ መሆኗን ማርታ ስታቂ ስታወዳድዳቸው ከወይዘሮ ማርታ ደግሞ ምን ትመኝ ይሆን እያሉ ይህን ነገር ጊዜ አብረሽ ስትኖሪ ስለደበቅንሽ ለእኔና ለሰላም ምን ትይን ይሆን? ምን ያጋጥምሽ ይሆን? ከሰዓታት በኋላ የሚፈጠረው ነገር እሷም እናቴን ላይ ነው ብላ ልብሶቿን እየለባበሰ እየተደሰተ ቆንጆ ሆኜ እናቴን መጠበቅ አለብኝ፣ እናቴን ማገኘት አለብኝ እያለ በደስታ እየተሞላች ከዛም አባቷ ግን መኪናውን አስነስተው በፍጥነት ሲነዱባት ኧረ አባዬ ቀስ በል አንቺ እኮ ግን እናትሽን መጠጣት የለብኝም መስከር የለብኝም እንዴ አባዬ ምንድን ነው ጠጥተህ ነበር እንዴ ሰክረህ ነበር እንዴ እያለ ስትጠይቃቸው ለካ አልነገርኩሽም እናትሽን እንዴት አግኝቼ ከእናትሽ እንዴት እንደወለድኩሽ ለካ ምክንያቱን አልነገርኩሽም በማለት ይነግራታል። ከዛም እንዴት ጠጥተህ ሳትወድ እማዬ ግን እንደኔ ቆንጆ እንደኔ ፍልቅልቅ እንደኔ መልካም ትመስለኛለች እያለች እባክህ አባዬ እኮ የሰላም ክፍል ሰፈር ነው። አዎ እና ታዲያ ከሰላም ሰፈር ነው እንደምታመጣኝ አባዬ ምን ነካህ እንዴ? ለምንድን ነው ተሳስተህ ነው
ይህ ሰላምዬ ሰፈር እኮ ነው። ጎረቤት ናት እንደ የሰላምዬ ጎረቤት። ለዛ ነው እንደ የምታውቀው። እኔም መጀመሪያ ጠርጥሬያት ነበር። ሰላምዬን ጠይቂያት ነበር። ብቻ እንደው በኋላ የምናገራትን እኔ አውቃለሁ አለችው። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱን። ዳጣ ቀጣይ ፓርቲ ይዘን መተናል። እንግዲህ ዳጣ ከሰላም ግቢ ስትገባ የምር ነህ ወይ እናቴ እዚህ ሰፈር ናት ወይ እዚህ ኩና ነው ወይ ያጣዋት የሚል ጥያቄ አንድ በአእምሮ ውስጥ መጣባት። ከዛ በኋላ ደግሞ ሌላ ነገር ልትጠይቀን ትችላለች ብሎ ራሱን ማዘጋጀት ጀመር። በቃ እንዴ ከተጨነቅ ተዋትና ስልኳን ስጠኝና ስልኳን አናግራታለሁ። በቃ ተመለስ አባዬ ብትለውም አይ ያንቺን ስሜት አብሬ መጋራት እፈልጋለሁ በማለት ነበረ የጠየቃት። እንግዲህ ወጥተው ሲሄዱ በመዘጌታቸው በጣም ተጨናንቀው ስልካቸውን በተደጋጋሚ ብትደውልም እምቢ አለ። አባዬ ግን ምን ሆነህ ነው? እማዬም እንዳገኛት አትፈልግም እንዴ ሲላቸው ቁና ቁና ይተነፍሳሉ። እንዴ አሁን ሌሊት እኮ ነው እንዴ ማርታም እየደወለች ነው። አዎ ኤቢም እኔ ጋር ብዙ ጊዜ ደውላለች። ስለዚህ ዳጣ እንመለስ አላት። እንዴ አባዬ ከፈራህ ተመለስ አለችው። ግን ለእኔ ስልኳን ስጠኝና በስልክ ብቻ እማዬን ለማገኘት ልሞክር አለችው። አሁንም ግድ የለሽም አሏት። ነገ ላስተዋውቅሽ። ችግር የለውም አባዬ ጣጣ የለውም። እንደዚህ የተጨናነቅ አልፈልግም። ይህን ያህል ዓመት ጊዜ እኮ እናቴን አላየኋትም። በአንድ ቀን ምን ይፈጠራል ብለህ ነው? ችግር የለውም አለችው። ዳጣዬ የዛሬን ብቻ ታገሽልኝ አለና ዳጣን ማጸን አቶ ደረጀ ቀጠለ። ወይዘሮ ማርታም በጣም ተጸጸቱ። ወይኔ እኔ ተናግሬው አንድ ቀን ተናግሬው ማላውቀውን ተናግሬ አባታችሁን አስወጥቼ ሰደድኩት ስትል ኤቢ ደግሞ እማዬ ምንድን ተናግረሽው ነበር? የተናገርሽው ነገር አለሽ? እንዳባዬን ምንድን ተናግረሽው? አይ ምንም አልተናገርኩትም አለ። አቶ ደረጀም ቤት ሲገባ ወይዘሮ ማርታን ለማየት ጨነቀው። በተደጋጋሚም ስልክ ደውላ ነበር። ወይኔ እያለች እንደገና ቁጭት ይዛለች ወይዘሮ ማርታ። ምነው ዛሬ አፌን በቆረጠው፣ ምነው ባልተናገርኩኝ። እኔ ከቤት መጥቶ እኔን ያባብለኛል ብዬ ሳስብ ጭራሽ ከቤት ወጥቶ ሄዶ አንድ ለልጆቹ አባታቸው አንድ ነገር ደርሶበት የዘላለም ጸጸት ሊሆነኝ ነው በማለት ወይዘሮ ማርታም ተጨንቀው ስልካቸውም ዳጣም ሆነ እነሱ ቢደውልላቸው አላነሳ በማለታቸው የተናገሩትን ንግግር ሁላ እንደገና መብላላት ጀመሩ። አቶ ደረጀም ገብተው ልብሳቸውን አውልቀው እልፍ ብለው ጥለዋት ሲገቡ ግራ ተጋባት። ከዛም ወይኔ እሷም ደግሞ እናቷን አባቷን እንዴት ነው አገባቡ ከማርታ ጋር ሊነጋገሩ ነው እያለ የተጨናነቀ ዳጣ መመልከት ጀመረች። ከዛም ወደ ኤቢ ክፍል ትሄዳለች። ኤቢም ተከትላት ትገባለች። እንዴ ምንድነው አባዬ መጣ ማለት ነው? ኤቢ መጣች ማንሽ ዳጣ መጣች ብላ ወደ ዳጣ ክፍል ስትገባ ዳጣን አገኘች። ዳጣ ምን ነው ስልክ ማታነሽልኝ በተደጋጋሚ ስደውልልሽ አለቻት። ምን ነው እናትሽን አየሻት? እናትሽን አወቅሻት? አላወቅኳትም፣ አላገኘኋትም። ለምን? እኔም አንቺ ጋር ሂጅ እናትሽን ማየት አለብኝ፣ መተዋወቅ አለብኝ። አባዬ አልፈልግም፣ ለማየት ተጨንቋል። እንደማየ የምታውቃት ሆነች እንዴ በማለት ተፋጠጠቻት። ወይዘሮ ማርታ ምን ሆነህ ነው የተጨነከው? ተጨንቀሃል እኮ አለችው። ምንም አልተጨነኩም ማርቲ አለ። ደህና ነኝ ማርትዬ አለች። ምን ደህና ነህ? ይቅርታ አድርግልኝ በቃ አለችው። ምን ነው ተቀይመኝ ነው እንዴ ስትል በእውነት ይቅርታ አድርግልኝ፣ ሁለተኛ እንደዚህ አይነት ነገር አልናገርም፣ እንደው አፌን ቁርጥ ያድርገው፣ ለዛሬ ይቅርታ አድርግልኝ። ምንም እኮ አጠፋሽው ጥፋት የለሽም። ምንድን ነው ቅድም ስሜታዊ ሆኜ ስለተናገርኩ ወጥተህ ከሄድክ በኋላ ግን በጣም ተሰማኝ። እኔ አንተን ተናግሬ አላውቅም እኮ። እባክህ ደሬ እባክህ ከልብህ ይቅርታ እንድትለኝ እፈልጋለሁ አለች። እሺ እኔም ይቅርታ ብዬሻለሁ ሲላት ደስ አለ። እንደዚህ ብለህ ነው እሺ ብቻ የምትለኝ? እቅፍ አድርገኝና በቅፍህ አስገብተህ አባብለኝ እንጂ እቅፍ ውስጥ አስገባኝ እንጂ ስትለው የግድ ከትከት ብሎ ሳቅ። እንዴ እንደዚህ ነው በፍቅር የምገልጽልኝ? እንዲህ ነበር እንደ አንተና እኔ አንድ ቀን እኮ ተነጋግረን አናውቅም ስትለው ሄዶ እቅፍ ሲያረጋትና እጇን ሲይዛት በጣም እኔ ምን አደረግሽኝ አንቺ? እኔ ነኝ እኮ ጥፋተኛ። ከዚህ በላይ ምን ላድርግ አለች። ጨቀጨኩ እኮ መቀመጫ ሳጣሁ፣ ቤትህን እኮ ጥለህ እስከምትወጣ ድረስ ደረስኩኝ። እኔ ምን ላድርግ ብለህ ነው አለችና ፈልጌው አይደለም እኮ እኔ ግን ረጅም ጊዜ ጭንቀት በረታ እኮ። እስኪ እኔን በአንተ ቦታ አድርጌ ባደርግህ አንተ ምን ይሰማሃል? አንተ የምትጨናነቅበትን ወደ እኔ እስኪ አድርገህ ቦታውን አቃይረህ ሞክረው አለ። ላይ ልክ ነች፣ እኔ አዝኝ ይገባኛል አላት።
አሁን ከዛም እንግዲህ ዳጣና ኤቢ ደግሞ ቁጭ ብለው መነጋገር ጀመሩ። ስሚ አባዬ ያለ አንድ ነገር እንደዚህ አልሆነም። አባዬ ስለተጨነቀ ነው እንደማ እየፈለገችው አለቻት። አዎ ሁለቱም ተጨናንቀዋል። እና እኔ እናቴን ግን አላየሁ አለቻት። እኔ አልደበኩሽም፣ ስለዚህ ችግር የለም ዳጣ። በተረፈ አባቴ ምንም አላለሽም? ስለተነጋገሩ እኮ ነው። ተጨንቋል ትንሽ አለቻት። ግን በቃ ነገ ይገላገለዋል፣ ነገ ሁሉንም ነገር ያልቅለታል አለች። እናትሽን ስታገኝ ጥለሽ እንደማትሄጂ እርግጠኛ ነኝ። የትም አልሄድም ኤቢዬ አለቻት። እሺ ለማንኛውም እሺ እናትሽን ስታገኝ አብሬሽ እንዲሄድ ፍቀጅልኝ አለቻት። እሺ ፈቅድልሻለሁ፣ ምን ችግር አለ አለቻትና ወይዘሮ ማርታና እነሱም አባዬ እናቴን ሊያስተዋውቀኝ ግን ጭንቀት እያለ ነው። ስለዚህ እኔ አባዬ እየሄድን እያለን አባቴ ሲጨነቅ ሳየው በቃ ራሱን መቆጣጠር አቃተው። እኔ ነገ ታስተዋውቀኛለህ ብዬ መለስኩት። ለምን ይሆን ግን አባትሽን ለማግኘት የተጨናነቀው አለ። አባዬ ሰክራ ነው እንዴ እኔን የወለድከኝ አለችው። እንዴት እንደተወለድሽ አልተነገርኩሽም አይደለ? ነግረኸኛል አይደለ? ተሳስተህ ነው አይደለ አለች። እውነቱን አልነገርኩሽም አላት። እውነቱን ግን ቀድሜ ልንገርሽ አለናት። እኔንም እናትሽንም እንዳትቀየሚና እሺ አባዬ በቃ እኔ አልፈልግም። ላለፈው ነገር ለተከሰተው ነገር እንደ አዲስ አታውራኝ፣ ወደ ቤት መልሰኝ። ታሪኩን ማወቅም አለብሽ፣ ወቂው አላት። እሺ አለች። ይኸውልሽ አንድ ቀን መጠጥ መጥቼ ሰክሬ እናትሽ መጣችብኝ። የኔ ጥፋት ነው። እንዴት አለች። በመጠጥ ተደፋፍኜ ራሴን መቆጣጠር አቅቼ ማርታ በሌለችበት ቤት ውስጥ ዘዋ እናትሽን አልጋ ላይ ደፈርኳት። አባዬ እንዴ እማዬና እናቴ ይተዋወቃሉ እንዴ? አዎ ይተዋወቃሉ። እንዴ እና እኔስ አውቃታለሁ? አባዬ የት ነው ያለችው? ንገረኝ እባክህ ውሰደኝ ብላ እንደገና መነቃቃት ጀመረ። በቃ ነገርኩሽ፣ ጥሩ አይደለም፣ አሁን መሽቷልም። ስለዚህ ቤቷ አልወስድሽ ነበር፣ ግን አሁን ልክ አይደለሁም። እኔ ራሴ ስሜቴን መቆጣጠር አልቻልኩም፣ ተረብሻለሁ። አንድ ነገር ብትናገሪ ላስከፋሽ ይችላለሁ ዳጣ። ወደ ቤት መመለስ ካለብን ደግሞ እሺ እንመለስ። እናቴን ማግኘት ከሆነ ደግሞ ፈጠን አድርገን ሄደው፣ ግን መኪናውን በጣም እየፈጠንክ አትንዳ አባዬ፣ አደጋ እንዳይደርስብን አለችው። እሺ በማለት እንግዲህ ተስማሙ። አሁን ሌሊት እኮ ነው፣ ከሌሊቱ 2 ሰዓት። ማታም በተደጋጋሚ እየደወለኝ ነው። ኤቢም ከኔ ጋር እየደወለች ነው አባዬ አለች። በቃ እንሂድ ወደ ቤት፣ ነገ ላስተዋውቅሽ። እሺ አባዬ። ዛሬ እኔ ራሴንም መቋቋም አቅቻ። ምክንያቱም የማርታ መቀያየር እኔ ልቤ እየተሰማኝ ነው። ማርታ በምትቀየምበት ሰዓት ባይሆን ደስ ይለኛል። ችግር የለውም አባዬ። እሺ ለማንኛውም ግን ይህን ያክል ዘመን እኮ እናቴን አላገኘኋትም። በአንድ ቀን ምን ይለወጣል ብለህ ታስባለህ አባዬ? እኔም እኮ ላንተ አስብልሃለሁ ስትል ትነግረዋለች። እንግዲህ ቻናሉን ሰብስክራይብ እያደረጉ ያበረታቱ።